በቀጣይ ደግሞ ውድ ተመልካቾች ባልደረባችን አይናለም ማሞ በድሬዳዋ ከተማ ላይ እንግዲህ በተለያዩ የስራ ዘርፍ ላይ ከተሰማሩ ግለሰቦች ጋር እንግዲህ በሙያቸው በሚሰሩበት ቦታ ተገኝታ እንግዲህ ልዩ የበዓል ቆይታ አድርጋለች። እሱም ፕሮግራም ለእናንተ እናድርስ። እንኳን አደረሰን እንኳን አደረሰን እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። እነሆ የድሬዳዋ ብዙሃን መገናኛ ድርጅት ወደ እናንተ በማስተላለፍ ላይ የሚገኘው ልዩ የአውደ ዓመት ፕሮግራም እንግዲህ እየተካሄደ ይገኛል። አሁን እኔ የምገኘው እንግዲህ በድሬዳዋ ሚካኤል አዲሱ ህንፃ ላይ የሚገኘው የንግድ ማዕከል ላይ ነው። እንግዲህ እዚህ ቦታ ላይ ለምን ተገኘች ከበዓሉ ጋር ምን አገናኘው ትሉ ይሆናል። ያው እንግዲህ አብዛኞቻችን በዓል ሲደርስ የትኛውም በዓል ቢሆን መዋብን የማንረሳው ነገር ነው። በተለይ ሴቶች በዓል ሲደርስ እንግዲህ በተለያዩ መንገዶች ራሳችንን ዝግጁ ሆነን ራሳችንን አስውበን ለመጠበቅ እንሞክራለን እና እንግዲህ በዓል ሲደርስ አብዛኞቻችን በተለይም ሴቶች ከማንቀርባቸው ቦታዎች መካከል አንደኛው ጸጉር ቤት ነውና ጸጉር ቤት ገብተን እንግዲህ የበዓል ድባብ ምን ይመስላል፣ በበዓል ሰሞንስ ምን አይነት ትዕይንቶች ይስተዋላሉ፣ ሙያው ላይ የተሰማሩ ሰዎች በዓል ሰሞን ላይ የሚገጥማቸው ነገር ምንድነው የሚለውን ቆንጆ ጭውውት ለእናንተ እናደርሳለን። እንግዲህ ተከተሉ። መልካም በዓል። እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን ከቁጥር ሳያጎል አንዴ ተሰባስበን ማዕዱ ተባርኮ። እንዴት ናችሁ? እንኳን አደረሳችሁ። እንኳን ደህና ቆያችሁን። እንግዲህ ተመልካቾቻችን ያው የምንገኘው ሳሪና ቢዩቲ ሳሎን ነው። እዚህ ተገኝተን የበዓል ድባብ ምን ይመስላል የሚለውን እዚህ ከምናገኛቸው ከስተመሮች እንዲሁም ባለቤቷ ከባለሙያዎች ጋር ቆንጆ ቆይታ እናደርጋለን። አብራችሁ ነው። እንኳን አደረሰን እንኳን አደረሰን። የበዓል ስራ ላይ ነው የምትገኙት። ሰዓታችሁን ወስደን ነው አሁን ላይ እያወራን ያለነውና ለሱም እናመሰግናለን። እስቲ ካንቺን ጀምር፣ ስምሽን አስተዋውቂንና ስለራስሽ ነገር የተወሰነ። ስሜ ሳራ ሳሙኤል ይባላል። የሳሪና ቢዩቲ ሳሎን ባለቤት ነኝ። ከከፈትኩ 3 ዓመት ምናምን 3 ዓመት ይሆናል። እና ያው አሪፍ ነው እንግዲህ የጸጉር ቤት ስራ በዓል ሲሆን በጣም ሰው ይበዛል። ዛሬ እንግዲህ በዓልም ከመሆኑ አግባብ እንግዲህ ሰው በዝቶ እንዳናስተጓጉላቸው በሚል በጠዋት ነው የመጣ ነውና ይህን ሰዓት ለመጠቀም ነው። አሁን ያለው ድባብ የጠዋት ድባብ ስለሆነ ከዚህ በኋላ ደግሞ ይበልጥ ይሞቃልና ሰው ሲበዛ ደግሞ ያው የሰው መብዛት ብቻ አይደለም የበዓል ትርፍ እንዴት ነው እስቲ? ያው ጭማሪ አናረግም ባይዘው ወይ በዛው ባለበት ሂሳብ ነው በዓል መጣ ብለን ዋጋ አንጨምርም ባለበት ነው። ስለዚህ ያው አሪፍ ነው። እዚህ ቤት ውስጥ ለየት ባለ ሁኔታ ይህንን አገልግሎት ከሌላው ቦታ በተሻለ አገኛለሁ ብሎ አንድ ሰው አስቦ የሚመጣው ለየት ያለ አገልግሎት አለ? አዎ አለ። ስፔሻል እንደነገርኩሽ ስፔሻል የጸጉር ትሪትመንት እና ስፔሻል የእግር ማሳጅ ጀምረናል። ቤት ውስጥ በራሳችን ግብአቶች ነው የምናዘጋጀው። በተፈጥሮ ግብአቶች ምንም ነገር የሌለው የተፈጥሮ ግብአት ኬሚካል እና የለው የተፈጥሮ ግብአት ያልሆነ ተፈጥሯዊ የተፈጥሮ በምናረገው እናዘጋጀዋለን። መልካም ሳራ፣ እንግዲህ ስለ ቤቱ አገልግሎት ስላለው ሁኔታ በቆንጆ ሁኔታ አብራርተሽልናልና ያውን ደግሞ ከሌሎች ቤት ውስጥ ከተገኙ ተጠቃሚዎች እንዲሁም ደግሞ ከባለሙያዎች ጋር ቆይታ ላድርግና ከአንቺ ጋር ያለውን ቆይታ እንግዲህ ለማጠናቀቅ የበዓል መልእክትሽን እስቲ ያስተላልፍ። ለመላው የክርስትና እምነት ተከታዮች በሙሉ መልካም በዓል እመኛለሁ። ለቤተሰቦቼ፣ ለባሌ፣ ለልጄ፣ ለሁሉም መልካም በዓል። እንኳን አደረሰን እንኳን አደረሰን እንኳን አደረሰን። እንኳን አደረሰሽ። የሳሪና ቢዩቲ ሳሎን ባለሙያ እንደሆንሽ ተነግሮኛልና እየሰራሽ ነው ያገኘሁሽና እስቲ ስምሽን ከማስተዋወቅ እንጀምር። እሺ፣ ትዝታ ንጉሴ ይባላለሁኝ በሳሪና ቢዩቲ ሳሎን ያው የውበት ባለሙያ ነኝ። ከቤቴ የቻልኩትን ያክል ቆንጆ ሆኜ ለመውጣት ሞክሬያለሁ። እስቲ አንቺ ደግሞ በባለሙያ እጆችሽ ተጠበቢብኝ የሆነ ነገር አድርጊ። እሺ፣ እኔ ቆንጆ ነኝ። ቁጭ በይ። እሺ፣ አመሰግናለሁ። እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን። ከቤት ውስጥ ዝግጅቶች ባለፈ ሴቶች እንግዲህ ራሳቸውን ለማስዋብ ቆንጆ ነው ለመታየት ጸጉር ቤት መምጣታቸው ማይቀር ነው።
እርግጥ ነው። በዓል ሰሞን ላይ ያለውን ድባብ ውስጥ ያጫውች ምን ይመስላል? ያው እንግዲህ ያው እኛ እንደተለመደው በዓልን የምናሳልፈው ያው በስራ ነው። እንደምታዩ ቤት የሚባል ነገር አይኖረንም። ያው ሙያችንም የሚፈቅደው ስራ ላይ ስለሆነ እዚሁ ነው የምንሰራው። ደስ ይላል። የበዓሉ ግርግርም ስራውም ምንም ጥሩ ነው። የበዓል ሰሞን የስራውን ባህሪ ይበልጥ አስቸጋሪ ያደርገዋል። ምን አለ? ያው የበዓል ሰሞን እንደሚታወቀው አብዛኛውን ሰው ቶሎ ዘንጦ የመውጣት ፍላጎት ነው ያለውና ያው ቶሎ መጥቶ ቶሎ መሄድ ነው የሚፈልገው። ልክ እንደኔ እንዳንቺ ነው። በዓል ላይ ያው ከሌላው ቀን በተለየ ሰው ይበዛል። በዛ የተነሳ ወራጆች ግን ቤት ውስጥ የሚኖረው ኃላፊነት ስራው ምናምን ይመስለኛል እንደዛ የሚያደርገው አይደል? አዎ በጣም ግን ያው እኛ ተመራጭም የምናደርገው ያው ከፍ ስትይ ቤት ውስጥ የሚኖርብሽን ስራ ያው ፀጉሩን ቀድመው ቢሰሩ ብለን ነው የምናስበው። እኛ ያው እንደ ባለሙያ ፀጉር ቤት በተለምዶ የሚታወቃል። ከተለያዩ አካባቢዎች የተለያዩ ሴቶች የሚሰበሰቡበት ቦታ ስለሆነ የፀጉር ቤት ጨዋታ ቆንጆ ነው። አዳዲስ ብዙ ነገሮች ይሰማሉና እስቲ ከፀጉር ቤት ጨዋታ እንነሳና የበዓል ሰሞን ላይ ደግሞ ምን አይነት ድባብ ይኖረዋል? ብዙ ጊዜ ያው በበዓል ሰሞን ያው የዋጋውን ግሽፈት ስለ ኑሮው ነገር ስለ ኑሮው ውድነት ቤታችን አትቀርም በቤታችን ስለሚደረገው ነገር ስለ በዓሉ ድባብ ስለምታሳልፊባቸው ቦታዎች ምናምን ነው የምታወሪው። በአጋጣሚ እኛም በቃ እዚህ ስለምንውል እኛንም እያስቀኑ ነው የሚያሳልፉት። እንደው እዚህ ፀጉር ቤት ውስጥ ትዝታ ከመስራቷ በፊት ወደ ፀጉር ሙያው ከመምጣቷ በፊት ጋዜጠኝነቱ ላይ ነበረች የሚባለው ሰምቻለሁ። በቃ የሚደበቅ ነገር የለም አይደል? አዎ እንግዲህ ወሬ አይደበቅም። አዎ ያው ወደዚህ ሙያ ከመምጣቴ በፊት በጣም ብዙ ነገሮችን ሰርቻለሁ። ያው የቮለንተር ስራዎችን ድሬ ቲቪም ያው እናንተ ጋር ከመጀመሩ በፊት አገልግሎት እንደዚህ ጣቢያው ከመስፋፋቱ በፊት ብዙ የቮለንተር ስራዎችን ሰርተናል አብረንና ጥሩ ጊዜ አሳልፌያለሁ። አዎ ብዙ የእንትን ስራዎችን ሰርቻለሁ። እንዴት ያንን ሙያ ነው ጋዜጠኝነት ይተው ሙያ አይደለም። የእናንተ ጊዜ ነው። አሁን የእናንተ ጊዜ በጣም ተሻሽሎ ተስተካክሎ ምናምን ነው። ያው እኛ ጊዜ በነፃ የምታገለግዩ ነው። ቮለንተር ሆነሽ የምትሰሪያቸው ስራዎች ናቸው። በነፃ ፈቃደኝነት የምታገለግያቸው ናቸው። ከፍ እያልሽ ስትመጪ ደግሞ ያው የቤት ኃላፊነት አለ። ስራሽን ሙያሽን ወደ ገንዘብ መቀየር ትፈልጊያለሽ። ገቢ ማምጣት አለበት። ግድ ስለሆነ ደግሞ ገቢ ወደሚያስገኝ ስራ ትገቢያለሽ። ከበዓል ጋር በተያያዘ እንደው ማትረሺው ገጠመኝሽ ትዝታሽ ያልካት ነው? ያው ብዙ ጊዜ እንደነገርኩሽ እኔ የማሳልፈው ፀጉር ቤት ነውና ያን ያህል እንትን ገጠመኝ አይኖረኝም። ግን በጣም ብዙ ጊዜ ወረፋ ስለሚሆን ፀጉር ቤት የበዓል ሰሞን ህፃናት ያረፍዳሉ፣ እዚህ ሲሰሩ ያመሻሉ እና ቤተሰቦቻቸው መጥተው የሚናገሩሽ ነገር ከዛ በኋላ ተሰርተውላቸው ሲሄዱ ደግሞ መጥተው የሚያመሰግኑሽ ነገር መቼም ማረሳው ማለት ሁሌም በቃ ቶሎ መጥተው ቶሎ እንዲሄዱላቸው ስለሚፈልጉ አንቺ ደግሞ ከምትሰጪው በጣም በተለይ ለሴቶች ፀጉር ቤት ትዕግስት አስፈላጊ ነው እና የሚናገሩሽ ነገር አለ። ያው እንዳንተኑ ታልፊዋለሽ ስራ አይደል? እንደ ሁኔታው አዎ የኔ ቆንጆ አዎ እንዲሁ ብቻ አይ እንዲሁ ነካ ነካ ለማድረግ ያለው ያው እንግዲህ ሌሎች ጨዋታዎቻችንን ደግሞ ሌሎች ደንበኞችን እየሰራሽ እንግዲህ እንቀጥላለን። እሺ ቆንጆ ነው ያረግሽኝ። እጅሽን ይባርከው። አሜን እናቴ። እናቶች እጅሽን ቆጥማታ አይንካው ቆጥማታ አይንካብን እንግዲህ አሜን። እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንግዲህ ተመልካቾቻችን እየተከታተላችሁ የምትገኙት ልዩ የአውደ ዓመት ፕሮግራማችንን ነው። እዚህ ከተገኙ ደግሞ ተጠቃሚ ደንበኞች ጋር የበዓል ድባብ ሞቅ ያለ ጨዋታችን ይቀጥላል። አብሮነታችሁ ከኛ ጋር ይሁን። በድጋሚ እንኳን አደረሳችሁ። እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን። ብዙዬ ያው እኔንም ሰርተሽኛል፣ አስውበሽኛል። እንግዲህ ከስራሽ ላይ ደግሞ ሰዓት እየወሰድኩብሽ ነውና ትንሽ ላግዝሽ እስቲ የምችለውን ነገር ምን በማድረግ ላግዝሽ? እሺ ምን ትችያለሽ? ያው በመፍታት ነው መቼስ። አዎ መፍታቱን እንኳን በራሴም ስለማያውቅ እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን። አሁን ላይ ፋሽን በጣም እየተራቀቀ ነው። ብዙ አይነት የመዋቢያ መንገዶች እየመጡ ነው፣ አማራጮች እየመጡ ነውና ከዛ ጋር ተያይዞ በሴቱ አልበቃ ብሎ ወንዶችም ደግሞ የራሳቸው የመዋቢያ መንገድ እየፈለሳሰፉ ነውና ከዚህ ጋር ተያይዞ እስቲ እዚህ ፀጉር ቤት ውስጥ ወንድ ልጅ መሰራት ፈልጋለሁ ብሎ መታየቃል? በጣም የሚገርም ጥያቄ ነው ያነሳሽው። ብዙ ጊዜ አሁን ላይ
ወንዶች ፀጉራቸውን አሳድገው ኢቨን ሹሩባ ተሰርተው ምናምን ማየት የተለመደ ነው። እዚህ ፀጉር ቤት ሰው መታየቃል ወንድ በደንብ ይመጣሉ። የእውነት ይመጣሉ። የሚያስገርም ነገር ነው። አዎ ይመጣሉ። ብዙ ባይባሉም ትንሽ ከስተመሮች አሉ የወንዶች የሚገርምሽ መጣው ምንድነው የሚሉት ምን ስሪኝ ይሉሻል። ፔስትራ ፀጉራቸውን ተለስልሰው እና የሚሄዱ ወንዶች አሉ። እግራቸውን የሚታጠቡ ወንዶች አሉ። ፀጉራቸውን ስቲም የሚገቡ ወንዶች አሉ። ብዙ ነገር የሚያደርጉ ወንዶች አሉ። አሁን ላይ እንደውም በደንብ እየተለመደ ነው። ኖርማል ነው ለነሱ መጥተው እየተሰርተው ይሄዳሉ። በጣም የሚገርም ነው። እሺ እነዚህ ሰዎች አሁን እዚህ ፀጉሩን ለመጠቀም ሲመጡ አላስቆምሽ እየሰራሽ መጫወት እንችላለን። እሺ የኔ ቆንጆ ካላስቸገርኩሽ እዛ ጋር እየት እና እዚህ ፀጉር ቤት እንግዲህ ለመሰራት ሲመጡ ያው ወንድ ሴት ፀጉር ቤት ገባ የሚለው ነገር አይጠፋም መቼም እና እንዴ ነው ከፕራይቬሲ አንፃር ብዙ ጊዜ ያው እንደ ሴት ከስተመሮች ስላልሆኑ ብዙም አይደሉም። ያው በቁጥር የምትገልጫቸው ናቸው የሚመጡት። ይደውላሉ፣ ሰው ብዙ የለም አለ ይላሉ። መጥተው ይጠቀማሉ። ሰው ትንሽ ቀለል ባለ ሰዓት ብዙም ሳይኖር ያው እነሱ ተመራጭ የሚያደርጉት ያው ብቻቸውን ቢሆኑ ፀጉር ቤት ውስጥ የብዙ ከስተመር መስተናገጃ ቦታ ስለሆነ ያው ብዙ አይነት የከስተመር ፍላጎት ብዙ አይነት የደንበኛ በቃ አመል አለ። በአጠቃላይ አመል አይደል የሚባለው አትንጪኝ፣ አቃጠልሽኝ፣ ካፕሱን አጥፊልኝ፣ ቶሎ አውጪኝ፣ እሳት አታብዥብኝ ብዙ ናቸውና እነዚህ ሁሉ የከስተመር ፍላጎት ወይም ደግሞ እንግዲህ መረርና ከፋሲል አመል በምን መልኩ ነው የምታስተናግደው? እንግዲህ ያው እንደሚታወቀው ብዙ አይነት ያው የሰዎች ልጅ ያው እንደ መልካችን ባህሪያችንም የተለያየ ነው። ያንን ነገር ደግሞ የምታስተናግጂው እዚህ ከስተመርሽ አገልግሎትሽን ለመጠቀም እስከመጣ ድረስ በሱ ፍላጎት እሱ በሚመቸው መንገድ ነው የምታስተናግጂው። አለ በጣም ብዙ አይነት አመልታ ያለሽ ግን በፈገግታ ነው ሁሉንም እናስተናግደው። ምክንያቱም የሚቆዩባቸው ደቂቃዎች እና ሰዓታቶች ትንሽ ስለሆኑ ያን ያህል እንትናቲም እነሱም ይረዱታል። የሚገርምሽ ነገርና ነገም ላይ ተመልሰው የሚመጡት አንቺ ጥሩ ስነ ምግባር ሲኖርሽ ነው። አንቺ የምትሰጫቸው አገልግሎትና የምትሰጫቸው ባህሪ ነው እንጂ ሁሉም ሰው በየራሱ ልክ የራሱ የሆነ የተለያየ አመለካከት ነው ያለው። ብዙ ጊዜ ማለት ነው በጣም ማረሳቸው ገጠመኞች አሉ። ግን አብዛኛውን ጊዜ እኔ በሳቅ ነው ማሳልፋቸው። ምንም ሳታረጊው ተነስቶ አቃጠልሽኝ የሚልሽ ከስተመር አለ። ፀጉሬ ለበለብሽው አቃጠልሽው ምናምን ይልሻል። አልተነካም ያ ነገር ግን ችለሽ ነው የምታልፊያቸው፣ ስቀሽ ነው የምታሳልፊያቸው። ከዛ ደግሞ ይቅርታ ጠይቀውሽ ይሄዳሉ። ያው እንግዲህ አንቺ ባህሪ አንቺ ምላሽ ጥሩ ከሆነ በዛው ልክ እነሱንም ወደ ጥሩ መንፈስ የመሳብ ሁኔታ አለ ማለት ነው። በትክክል ብዙዬ እንግዲህ ከስራሽ ብዙም ይሄን ያክል ጊዜሽን ከሰጠሽኝ በጣም አመሰግናለሁ። እንዳው በመጨረሻ በዓል ነው ብዙ እንኳን አደረሳችሁ ማለት የምትፈልጊው ሰው ይኖራል። የእንኳን አደረሳችሁ መልእክትሽን ማስተላለፍ በዚህ አጋጣሚ ማመስገን የምትፈልጊውን ሰው ደግሞ ልታመሰግኝ እድል ልስጥሽ። እሺ እኔ ቆንጆ አመሰግናለሁ። ያው እንግዲህ በመጀመሪያ እኛ ምርጫችሁ አድርጋችሁ ስለመጣችሁ በጣም እናመሰግናለን። ሳሪና የቤት ሳሎንን ምርጫችሁ ስላደረጋችሁ ያው ማስተላለፍ የምፈልገው መልእክት ለመላው የክርስትና እምነት ተከታዮች እንኳን ለፋሲካ በዓል በሰላም አደረሳችሁ ማለት ፈልጋለሁኝ። ለቤተሰቦቼ፣ ለጓደኞቼ፣ ያው ለወዳጅ ዘመዶቼ፣ ለባለቤቴ እንኳን በሰላም ይሄንን በዓል አደረሰ ብዬ ማመስገን ፈልጋለሁኝ። እግዚአብሔር ይስጥልኝ። አመሰግናለሁ። እንኳን አደረሰን እንኳን አደረሰን እንኳን አደረሰን። እንዳጋጣሚ ሆኖ የስራ ባልደረባዬ እዚሁ ውበቷን ስትጠብቅ ፕሮሰስ ላይ ሆና አግኝቻታለሁ። እንግዲህ ቃልዬ ዛሬ ፀጉር ቤት ተገናኝተናል። እኔ ስራዬን እየሰራሁ አንቺ ደግሞ ለበኋላ ስራሽ እየተዘጋጀሽ ትገኛለሽ እና እንዴት ነው የበዓል ዝግጅት? ከዛ በፊት ግን ያው ስለ አጋጣሚ ላውራ። ደስ የሚል አጋጣሚ ነው። እንደዚህ ፀጉሬን ስሰራ ተቀርጬ አላውቅምና ፕሮሰሱ ታሪክ ማስታወሻ ነው። እስቲ በዓሉ ምን ይመስላል? ዝግጅት እንዴት ነው? በዓል ያው ደስ ይላልና እኔ ደግሞ በተለየ በጣም ፋሲካ በዓል ደስ ይለኛል። በግሌ ማለት ነው። የሚደረጉት በተለይ ሃይማኖታዊ ዝግጅቶቹ እጅግ በጣም ብዙ ስለሆኑ ከቤተክርስቲያን መልስ ቤተሰብ የሚያደርገው ነገር ስቅለቱ፣ እግር አጠባው፣ ትንሳኤው ቤተክርስቲያን ያለው በጣም ይማርከኛል እና ከበዓላቱ ሁሉ ለእኔ አንደኛ ፋሲካ ነው። እውነት እንግዲህ ፋሲካ አንቺ እንዳልሽ በብዙ ኢትዮጵያውያኖች ዘንድ በተለይ ቤተሰብ የመሰረተ ሰው በጣም የሚወደው በጉጉት የሚጠብቀው በዓል ነው። ምክንያቱም እንዳልሽ ቤተሰብን የሚያሰባስብ የሆነ የአብሮነት የጋራ ማዕድ የሚያካፍል በዓል ስለሆነ ተወዳጅ ነው እና እስቲ አሁን እዚህ ጋር ተገኝተሻል ስራሽን ለመስራት። በተጨማሪም ደግሞ የቤት ውስጥ ኃላፊነቶች አሉብሽ እና ከቤት ውስጥ ኃላፊነቶች በተጨማሪ እስቲ ውበት መዋብ እና በዓል ያለ ነው። በተለይ እኛ ሴቶች ጋር ሳንዋብ እንግዲህ በዓልን ወይ ፍንክች ነው አናሳልፍም እና ውበትና በዓል
በዚህ ዙሪያ ነው። ውበት ከማል እንግዲህ ያው በእኛ ስራ እንግዲህ በጋዜጠኝነት ያው ፊት ለፊት ስለምትቀርቢ ለበዓሉ ብለሽ ትዘጋጃለሽ። ከዛ ባሻገር ግን ብዙ ሴቶች ቤት ውስጥም ለማሳለፍ እንዲሆን ውበታቸውን እንደየደረጃቸው ይጠብቃሉ እና ለሴት ልጅ እጅግ በጣም አስፈላጊ ነው። በጣም ብዙ አይነት ኃላፊነቶች ቤት ውስጥ አለባት፣ ጫናዎች አሉባት። ከኋላ ሆና ብዙ ነገሮችን ታሰናዳለች እና በዛው የውበቷን ነገርን መዘንጋት የለባትም። የፈለገ ቢሆን ሰው ባለው ያለውን አጥቦ አሳምሮ ከቤተሰብ ጋር ማሳለፍ አለበት እና ያው ውበትና በዓል የሚነጣጠሉ አይደሉም። ይሄንን ያበረታታሉ። ደስ ይለኛል። በቃ ሰው ባለው ነገር ስንት ብሎ አምሮ ሲታይ ደስ ይላልና በዓል ትልቅ መልዕክት ነው። ቃልዬ በነገራችን ላይ ሴቶች እንዳልሽው የቤት ውስጥ ኃላፊነት አለባቸው። ከዛው ጎን ለጎን ደግሞ ስራ ላይም ደግሞ እንደኛ ተሰማርተው የሚገኙ ሴቶች አሉና የስራውን የቤቱን ኃላፊነት አቻችለው ደግሞ እነሱ ማማር ስላለባቸው እዚህ የሚያስፈልገውን ጊዜ ሰጥተው ራሳቸውን አስውበው በዓሉ ፋ ሙልት ድምቅ ሲያደርጉት እንግዲህ የጀግንነት ነውና ለመላው ሴቶች ስለ ጀግንነታችሁ ክብር ይሰማናል። እስቲ በመጨረሻውም እንግዲህ የበዓል መልዕክትሽን አስተላልፊ። እሺ፣ በጣም የማመሰግነው አይዬ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ በዓል በሰላም አደረሳችሁ ለማለት እወዳለሁ። በዓሉ የሰላም፣ የፍቅር፣ የጤና ያድርግልን እንላለን። አመሰግናለሁ። እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን። እንግዲህ ሰው ቤት ያው ለበዓል ሲኬድ ባዶ እጅ አይኬድምና በየቤቱ ደግሞ በተለይም ደግሞ ለፋሲካ በዓል የዶሮ ወጥ የማይቀር ነው። ዶሮ ወጥ የሚሆኑ ግብአቶችን ዶሮ፣ እንቁላል፣ ሽንኩርት አድርገን እንግዲህ በስጦታ መልክ አምጥተናል። እንኳን አደረሰን እንኳን አደረሰን። አክብራችሁን እዚህ ድረስ ስለመጣችሁ በጣም ከልብ ነው የምናመሰግነው። እግዚአብሔር ያክብርልን። መልካም የበዓል ቀን ይታወቃል። የፀጉር ቤት ስራ ግርግር ነው፣ ሰው ይበዛልና ከስራችሁ ተጣበበ ሰዓታችሁ እንግዲህ ለእኛ ጊዜያችሁ ስለሰጣችሁ እጅግ በጣም እናመሰግናለን። እንግዲህ መልካም በዓል ይሆናል። እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን ከቁጥር ሳያጎል በድጋሚ እንግዲህ እንኳን ለበዓለ ትንሣኤው በሰላም አደረሳችሁ እንላለን። በመከታተል ላይ የምትገኙትም እንግዲህ ከድሬዳዋ ብዙኃን መገናኛ ድርጅት ወደ እናንተ የሚተላለፈውን ልዩ የበዓል ፕሮግራም ነው። እንግዲህ አሁን ደግሞ የት ተገኝታለች ትሉ ይሆናል። አሁን የሚገኘው ያው እንግዲህ የኢትዮጵያውያንን በዓል ስናስብ የሆድ ዝግጅት የጓዳ ጉድ ጉድ የማይረሳ ነው። ከሱ ጋር በተያያዘ ደግሞ ስጋ የቤታችን የምግባችን ግብአት እንደመሆኑ መጠን አሁን የምንገኘው ልኳንዳ ቤት ውስጥ ነው። በዓልና ልኳንዳ የሚለውን እንግዲህ ለእናንተ እናደርሳለን። እንኳን አደረሰን። እስቲ ስምህን ከማስተዋወቅ እንጀምርና ያው እዚህ ቤት ውስጥ ያለህን የስራ ድርሻ አስተዋውቅልን ለተመልካቾች። ስሜ ዮም መኮንን አሰፋ ይባላል። የዚህ ቤት ባለቤት። የኢትዮጵያውያኖችን ባህል ስናስበው ያለ ምግብ ከምግብ ደግሞ በተለየ ስጋ ከሌለበት እንግዲህ አይደምቅምና ስጋ ሰው ደግሞ ተጠቃሚ ሲፈልግ የሚመጣበት የመጀመሪያ ቦታ ልኳንዳ ስጋ ቤት ነውና እስቲ የበዓል ሰሞን የሚኖረው ድባብ የሚኖረው የሰው ብዛት መጨናነቅ ምን ይመስላል ከበዓል ጋር ልኳንዳ? አዎ እንደምናውቀው ከሆነ በዓል ጊዜ ብዙ አይነት ጭንቆች ይኖራሉ። አንደኛ ነገር እንደ ቅርጫ አይነቶች የከብቶች የፍየሎች እንደገና ዋጋ ጭማሪ ሆነ ቅናሽ ንዝረት ሊኖር ይችላል። በዛውም ደግሞ ድባቡም ደግሞ ይባል አንደኛ ነገር የስጋ ቤቶች ነው እና ቅርጫ የሚባሉ ዶሮ አረጆች እንደዛው መጠን ነው። አሁን እንግዲህ የፋሲካ በዓል ነው። ለሁለት ወራት ያክል ረዘም ላለ ጊዜ ነው የክርስትና እምነት ተከታዩ ጾሞ ይህንን ጾም የሚፈታበት ታላቅ በዓል ነውና በጣም ነው የስጋ ፍጆታ የስጋ ፍላጎት የሚጨምረው የስጋ ግዢ ማለት ነው። እና በዚህ በጣም ከስተመር በሚበዛበት የከስተመር ፍላጎት በተለይ በሚጨምርበት ሰዓት እንዴት ነው የከስተመር አቀባበል እንዴት ነው የምታስተናግዱት? አው ከፍ ይላል። አንደኛ ነገር እንዳልሽው ጾሙ ሁለት ወር ያክል ጾሙ ከምግብም አንፃር ማንኛውም አይነት ምግቦች በአሁን ሰዓት ላይ ከፍስግ ውጪ አንጠቀምም። ጾም ከፍስግ ጋር ማለት ነው። ስለዚህ በጣም ኤክሰስ ነው የሚሆነው። በጣም ወረፋ ይኖራል። ከከብት አቅርቦትም አንፃር እንግዲህ ሮብ ነው ገበያ የምንወጣው። የከብት ያለው ግዝፈት ላይ አናውቀውም። ሁለት ወር ያክል ምን እንደሆነ ጾሙም ስለመሆኑ መጠን አናውቀውም። ግዢውን ክንውኑ ሮብ ቀን ሄደን ነው የምናየው። ቆንጆ ስጋ ለማቅረብ ያው ቆንጆ በሬ መግዛት ይጠበቅብሃል አይደለ? ቆንጆ በሬ የሚባለው ምን አይነት በሬ ነው? ያው ቆንጆ በሬ የሚባለው አሁን ባለው ገበያ መልኩን አይደለም ካለው ገበያ አንፃር ያው
በብር የምትመድቢው እንደ ከብቱ ትልቅነት ነው። ተለቀለ ምኑ መታየት አለበት ትልቀቱ እንዲታወቅ። አሁን ለምሳሌ ይሄንን ፓርት ይሄንን ቦታ አይተን ትልቀቱን እንለያለን የምትለን ነገር ካለ ትልቀቱ እንግዲህ ከሽንጡ ታመጫዋለሽ። ከብቱ እንደዚህ በቁመናው ቅባት ይኖረው አይኖረው የምትዩ ደግሞ ጭራንጓው ሲሰብር ቅባት ይኖረዋል። ሳይሰብር ጭራንጓ ምንድነው? ጭራንጓ ነው አላውቅም። ጭራንጓ የሚባለው ጭራው አካባቢ የበሬው ጭራ አለ አይደለ? እሱ ሲሰብር ጮማ ይኖራል በተለምዶ ማለት ነው። እንደገና ሆዶ አካባቢ ሄደሽ ያዝ ጠበቅ ያለ በሬ ቆዳውን በመለኪ ሳለ ጠበቅ ካለ ያ ሰው ያ በሬ ስጋ ተሸክሟል ማለት ነው። ስጋም አለው ብልትም ነው። ስናንካው ከሰረጎደ ዋዶ ነው። ፍራሽ ወይም እንደ ፍርክፍ ካለ ያው የማይሆን ነገር ነው። ሆዲቃ ብቻም ከበዛበት ያገም ሆዲቃ ነው የተሸከመው ማለት ስጋ ጥራትነት አይኖረውም። ልፋጭነት ይበዛዋል። ያዝ ማድረግ አለበት። በምትዩ ሰዓት ላይ ስጋው ጠበቅ ማለት አለበት። በዓላት ሲደርስ የአጽዋማት መያዣ ሲደርስ በተለምዶ ሉካንዳ ቤቶች ትንሽ የስጋ የዋጋ ጭማሪ ያደርጋሉና ከበሬ ጭማሪ ጋር ተያይዞ ነው። አዎ በሬ እዛ ጋር ጭማሪ ስለሚኖር እዛ ጋር ካልጨመረብሽ እንዴት እዚህ ጋር ትጨምራለሽ? አይሆንም። እንኳን አደረሰን እንኳን አደረሰን። በዓል ሲደርስ እንግዲህ መገባበዙ ያለህን መካፈሉ የተለመደ ነው በኢትዮጵያውያን ዘንድና ስጋ ቤት ውስጥ መጥቶ አንድ ሰው ለሚወደው ሰው ቆንጆ ነገር ልጋብዘው ካለ የትኛውን የስጋ ክፍል ወይም አይነት አለው አይደለ? ስጋ የትኛውን አይነት ነው የሚለው ያው እንደዛ ሰው ፍላጎት ሲሆን፣ አንደኛ ደግሞ ለባዳ የማይሰጥ ስጋ ለምሳሌ ሰብራ ለባዳ የማይሰጥ ስጋ ለባዳ የማይሰጥ ለምሳሌ ሰብራዳ አይሰጥም ለባዳ ይባላል። ሰብራዳ ስጋ ምርጥ ስጋ ነው። ከቅባትም አንፃር ከስጋውም ተወዳጅ ነው። አዎ ከሽንጥ ስጋ የሚወጣ ነው። ከአጥንቱ ጋር ከናጥንቱ ነው። በቃ ምን ልበልሽ በተለየ ለቁርጥ እዛው አጥንቱ ላይ እንደተሸከመ በደረቅ ጥብስ አድርገሽም ተጠቀሚዋለሽ። እንደዛው ደግሞ በቁርጥ እዛው ጋር የሚጣጣቀስ ታደርጎ በቢላዋ ተቆርጦም ትሰጪሻለሽ እና ለባዳ የማይሰጥ ስጋ ሰብራዳ ቆንጆ ስጋ ነው። እንግዲህ እኔ የቁርጥ ተጠቃሚ አይደለሁኝም። ተመልካቾችን ግን እያጓጓቸው እንደሆነ ተስፋ አለኝ። ስጋዎች አሉ ለቁርጥ የሚሆኑ ዳቢት አለ፣ ከሻኛም አለ። አንዳንድ ደግሞ ስሞች አሉ። እንደው አሁን ስጋ ላይ ሳስቆርጥ ለጥሬ ወይ ደግሞ ለቀይ ስጋ ለክትፎ የሚሆን ለወጥ የሚሆን ብዬ ነው እንጂ ማስቆርጠው ስማቸውን ኤግዛክትሊ አላውቀውምና እስቲ ስማቸውን ጠቅሰን ከነ ትርጉማቸው ምናቸው ጋር በምን አይነት ልዩነት እንዳላቸው የተወሰነ ነገር በላይ። ስማቸው ይለያል። ለምሳሌ አሁን ዳቢት የሚባለው ስጋ ለጥብስ ወይም ለጥሬ እንጠቀመዋለን። ዳቢት ይባላል። ስጋ ለወጥ አይነት የምንጠቀመው አይነቶች ደግሞ ስጋ አሉ። እነ ፍርምባ የሚባለው ነው። ፍርምባ ማለት ለጥብስ መጠቀማችን ለክትፎ መጠቀም ግንትር ነው፣ ይገነትራል። ለወጥ ግን ጠቀመዋል። ነብሮ ስጋ አለ። ለጥሬ ነብሮ ምንድን ነው? ጠንካራ ነው ነብሮ። ለምንድነው ነብሮ የተባለው? እና ብዙን ጊዜ ነብሮ ስጋ የሚመከረው ለወንድ ልጆች ነው፣ ለባለ ትዳር ጉልበት ይፈጥ። ወገብ ይጠግናል። እና ለክትፎ የሚሆን ስጋ አይነቶች ደግሞ አሉ። ታላቅ ይባላሉ። ታላቅ ለክትፎ ነው መጠቀም ያለብሽ። ኋላ ጡንቻው የፊት ለፊቱ ወርች ይባላል። እንዳልኩት ስር ይበዛዋል። የፊት ለፊቱ እንትኑ ጡንቻው ስር ይበዛዋል፣ ወርች ይባላል። ብዙም ጊዜ ለወጣ ወጦች የምንጠቀመው ነው። ኋላ ያለው ደግሞ ጡንቻ ደግሞ ታላቅና መሀላ ገዳ ይባላል። የስጋ ቤት ስራ ያው ሆድ ውስጥ የሚገባ ነገር ስለሆነ ጥንቃቄ ይፈልጋል አይደለ? ጽዳት ላይ ከብዙ ነገሮች አንፃር ብቻ ጽዳት ሊኖረው ጥንቃቄ ያስፈልጋል። አንተ አሁን ስጋ እየቆረጥ ለደንበኞች እያቀረብ እጅህን ቢቆርጥ ቢላዋ ምን ታደርጋለህ? ያው በስራ ሂደት ላይ አክሲደንት ይኖራል። በስራ ሂደት ላይ አክሲደንት ሲኖር እኔ አንደኛ ስጋ ቆራጭ እንደመሆን ይመጣል ከኔው ደግሞ ከታች አለ ሁለተኛ ስጋ ቆራጭ። በእኔ በስራ ሂደት ላይ አክሲደንት ቢያርሰኝ ፈርስት ኤድ አለ። ወጣ ብዬ ከስራ ቦታ ላይ ዞር ብዬ ወዲያውኑ የተጠቀምኩበትን ቢላዋና ራሴን በፈርስት ኤድ እጠቀማለሁ። ወደዛ ቦታ ልመለስም ከኔ ተከታተልን አሁን ንክኪ እንደው ቢላዋ ስትል ቆንጆ ጥያቄ ትዝ አለኝና ምን መሰለህ ሶሻል ሚዲያ ላይ የሆነ ጊዜ የቢላዋ አይነትና የቢላዋ ጋር ያየሁኝ ነበር። የስጋ ቤቶችና በጣም ውድ ናቸው፣ ብዙ አይነት አላቸውና
እና እንዴት ነው እስቲ አይነታቸው ከምን አንፃር ነው የተወደደውስ? ለምንድን ነው የስጋ ቤት ቢላዋ በምን ይለያል? የሚለይበት ምክንያት እናቶች ብዙን ጊዜ ካየሽ እንደውም ቢላዋ አይደለም እናንተ ቢላዋ ነው የሚሻለው የሚባል ነገር አለና ቢላዋዎች አሁን በዘመናዊ መጡት በጣም ውድ ናቸው። በነገራችን ላይ በሳምሶናይት ተደርጎሉን 80 ሺህ በሳምሶናይት ቢላዋ ሳምሶናይት 80 ሺህ ብር 70 ሺህ ብር አለ ደረጃ አለው የራሱ ከትልቁ አንስቼ ነው ነገር። ስለዚህ አንድ የስጉያ ቤት ቢላዋ እስከ 80 ሺህ ሊሸጥ ይችላል። እስለ ሲባለው ምንም ብቆርጭበት ምንም የማይደነዝ ነው። ስለዚህ ሰዎች ወደው አይደለም በእጅ ከተፍልኝ የሚሉት። አንዳንድ ሰዎች ከማሽን ይልቅ የእጅ ሲከተፍላቸው ይመርጣል። አሁን ሲከተፍ የሚሆነው ነገር ክትፎ ነገር በዛውም የጣም ልዩነት ይፈጥራል። አሁን ማሽኖች ስራ የሚያቀሉ ብዙ ማሽኖች መጥተዋልና በማሽን ሲከተፍና በእጅ ሲከተፍ ጣም ልዩነት አለው። አረጋ ልዩነት አለው። ለምሳሌ ከክትፎ ስታነሻው በማሽን ሲከተፍ ውሃዋን በማሽን ሲፈጭ ውሃዋን በጣም ያደቀዋል። ያው ለሚልም ነው በጣም ስለሚደቅ ነው። እንደመሆኑ መጣ ቁጥር አለው ማሽኖች በደም እንዲያደቅ አልተሽ ማስወጣት ትችላለሽ። ግን በእጅ ቢከተፍ መልካም በጣም ጣዕም ያለው በእጅ ቢከተፍ። እንኳን አደረሰን እንኳን አደረሰን። ስጉያ ቤት ስመጣ ሌላኛው የሚያስደንቀኝ ወይ ደግሞ አይምሬ ውስጥ እንደ ጥያቄ የሚፈጠርብኝ ነገር ምን መሰለህ? አብዛኛውን በሚባል ደረጃ ስጉያ ቤት ውስጥ ያሉ ሰራተኞች ነጭ ጋውን ነው የሚለብሱትና ለምንድን ነው ጋውናቸው ለምን ሰማያዊ፣ ለምን ቀይ፣ ለምን አረንጓዴ ያለው? እንደዛ አይለበስም። የማይለበስበት ምክንያት ደግሞ አንደኛ ነገር ስጋ ነክ ነው፣ ንጹህ ነገር እናን ለማመላከት ነጭ ቀለም ነው ስጋ ቤት ውስጥ ወይም ደግሞ ሴራሚክ ቢሆን እንኳን ነጭ ሴራሚክ ነው። ስጋ ቤት ለምን ነው ሴት ቆራጭ ማትኖረው? ሴቶች ሲቆርጡ አይቻል አቅም ምን ያውን ስጋ ወንዶች ናቸው ሁሉም ቦታ ስጋ የሚቆርጡትና ምንድነው ምክንያቱ? ያው በባህላችንም ስትሄጂ ሴቶች ከባህላችን አንፃር ነው። አዎ ከባህላችንም ለምሳሌ እንኳን ከትንሹ ብንነሳ ከባህላችንም ጋር ስትሄጂ እንኳን በተለምዶ ሴቶች እንደዚህ አይነት ነገር ላይ ከቅርጫም ቦታ ጋር ስትሄጂ ዶሮ ከማረድም ደረጃ ስትሄጂ ሴት ልጅ አባርክም ይባላል፣ ወንድ ልጅ ይባርከው እና ከዛም ያው በሬው ተባርኮ ቢመጣም ዞሮ ግን መቁረጥ ያለበት ወንድ ልጅ፣ ሴት ልጅ መንካት ሴት ልጅ የቤቷን ነገር እዛው ታስታክ እንጂ ወንድ ልጅ ነው መቁረጥ ያለበት። ስለዚህ ባህላችን ያላበሰን ከአባቶቻችን የተቀበልነው ነገር ነው የምትለኝ። በመጨረሻ ማወቅ የምፈልገው ነገር ስለ ስጉያ ቤትና ከበዓል ጋር በተያያዘ አብዛኛውን ጊዜ እንግዲህ እዚህ ስጉያ ቤት ላይ በሚሰራ ስራ በተለይም ደግሞ የበዓል ሰሞን ላይ ከስተመር ይበዛል፣ ሰው ይበዛልና ከዛ ጋር በተያያዘ የስራውን አስቸጋሪ ጎን እስኪ አካፍለን። ኋላም የመጣውም ከፊትም የመጣውም ኩል ቶሎ በቃ ሁሉም አው ድካሙም አለ። ለሊቱን ሙሉ አትተኝም። እንግዲህ ቃጤራ ነው የምታድሪው። 3ም ከብት ሊገባ ይችላል፣ 4ም ሊገባ ይችላል። እንደዛው መጠን በጣም ግፊ አለ። እንግዲህ በጣም ያንቺ ጥንካሬ ወስናል። እዛ ጋር ለአንዱ አስተናግደሽ እዛ ጋር ብር ካሼሪ ይኖርሻል። አንቺ ብር አትነኪም። እዛ ጋር ስጋ እየቆረሽ ሳለ አንቺ ብር አትነኪም። ካሼሪሽ እና ያንቺ ፍጥረት በጣም መናበብ አለብሽ። እንኳን አደረሰን። በመጨረሻም እንግዲህ ያው ብዙ ሰዎች የሚመላለሱበት ቦታ ከመዋልህ አንፃር ገጠመኝ አታጣምና ከስራ ጋርም የተያያዘ ይሁን ከስራ ውጭ የሆነ እስቲ የበዓል ገጠመኝህን አስታውሳ ጨርሰን። የበዓል ገጠመኝ አለ እንዴ ሲበዛል። አንዳንድ ሰዎች ፍላጎታቸውን አያውቁም። እውነቴን ነው። ለሱ የሚሆነው ነገር እየቆረሸለት ከዚች ገደል ያ ስጋ ለምን ይሁን የማያውቅም። ከዛ ባለፈም ደግሞ ከብት ብዙ ጊዜ በጊዜ ነው የሚታረዱት። ብዙ መጀመሪያ ጊዜ በዓል ገጠመኝ ያጋጠመኝ ከብት በጊዜ ታርዶ ሲመጣ የሆነ ስጋው ይንቀጠቀጣል። ትኩስ ከመሆኑ አንፃር እንዲህ ተንቀጠቀጠ። በቃ ደነገኩኝ። ሁሌ የተገፈፈ እንዴ ይሄ ከብቱ አልሞተም ወይ እስከማለት ደረጃ ነው ደረጃ። ያው እንዴ በጣም ትኩስ ከመሆኑ አንፃር እንደዛ ነው ስጋው ማለት ነው። እንደገና ደግሞ ከቅርጫ አንፃር ደግሞ ስትሄጂ ያንን በሬ ደውከሹ ቶሎ የማይሞትም አለ። ከተማ ለከተማ የሚያዛዘም አለ። አዎ በቅርቡ አሁን እዚህ ቅርጫ በማድረግ ሳለ ጾም ሊገባ አካባቢ ከ15 ቀን በፊት ላይ ማለት ነው ደውከነዋል። ከመቀስፈት ቢላዋ ለመባረክ ደውከነዋል ማለት ነው። ቀንድና ቀንድ መሀል ላይ ወይ በመጥረቢያ በዱምዱም በጥረቢያው መሀሉ ላይ ወይም ደግሞ በጩቤ ነገር
አናቱን ትወጊ ትችላለሽ። ቦታው አለ ቀንድና ቀንድ ማለት ነው። ያቺን ቦታ እኛ የመታናት መስሎናል። ኦሬዲ ተደውፎ ወድቋል። ቢላዋን ስናመጣው ከምንም በረድ እምቢ አልሞትም አገራቸው ነው ታበቱ ባንድ ግል ነው ቆሙና በሩጫ ነው ያደረገው። እንኳን አደረሰን እንኳን አደረሰን እንኳን አደረሰን። ጨዋታችንን እናገባድና ያው በዓል ነው መልእክት ማስተላለፍ የምፈልገው ማመስገን የምፈልገው ሰው ይኖራል። የበዓል መልእክትን አስተላልፍልኝ። ለመላው ኦርቶዶክስ እምነት ተከታዮች በተቃላይ እንኳን ለ2017 ለትንሳኤ በዓል በሰላም በጤና አደረሳችሁ ላሉ በዓሉን የሰላምና የጤና ያድርግላችሁ። መልካም በዓል። የሬዲዮ ብዙሃን መገናኛ ድርጅት እንግዲህ ለበዓል የሚሆን ስጦታ አለው። ያው ይሄ ስጋ ቤት ቢሆንም በእያንዳንዳችን ቤት ዶሮ መሰራቱ አይቀርም። በተለይ ለፋሲካ ነው የዶሮ ፓኬጅ ይዞ እንግዲህ የበዓል ስጦታ አምጥቷል። እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን። ክቡራን ተመልካቾቻችን እንግዲህ ከሙኬ መታሰቢያ ግሮሰሪና ልኳንዳ ቤት የነበረን የበዓል ጨዋታ ይህንን ይመስል ነበረ። ከመጀመሪያው ጀምሮ እንግዲህ ለበዓል ከማይቀርባቸው 2 ወሳኝ ቦታዎች የነበረንን ቆይታ በቆንጆ ሁኔታ ለእናንተ ስናደርስ ነበረ። በመጀመሪያ ፀጉር ቤት ነበርን። አሁን ደግሞ ልኳንዳ እንግዲህ ውበትንም ሆድንም አጠቃለን ለእናንተ ቆንጆ ጭውውት አድርገን ነበረ። ለመላው የክርስትና እምነት ተከታዮች በሙሉ በድጋሚ እንኳን ለበዓለ ትንሣኤው በሰላም አድርሳችሁ ከሌሎች የድሬዳዋ ብዙሃን መገናኛ ፕሮግራሞች ጋር ቆይታ እንድታደርጉ እየጋበዝኩኝ እኔ የሚሰናበታችሁ አይናለም ማሞ ነኝ። መልካም ቀን። እንኳን አደረሰን እንኳን አደረሰን እንኳን አደረሰን። በቀራንዮ ላይ ታይተን